ሰዎች እንደምን አላችሁ እንደምንቆያችሁ እንደምንከረማችሁ በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁ ጋር ይሁን እያልኩ ነው ዛሬም ብቅ ብያለሁ። እንግዲህ ያከበርከኝ የሀገር ኩራቱን እኔ የምለው ብዙ ደስታዎችም አሉ። እኔም ተቀይሜ የሆነ ተቀይሜ ያለ አወራለሁ ደግሞ እሱ ስለዚህ እዚያ እናወራለን። ስለዚህ በቆምክበት በሄድክበት ሁሉ እግዚአብሔር ይቁም ካንተ ጋር እና ከንትን ካደረከው እግዚአብሔር ካንተ ጋር ነው የሚቆመው። አገልጦ አይሰጥህም። ይሄን አብሬ ብካፈለው ደስ ይለኛል ለማለት ነው። ልጄ ተባረክልኝ፣ ተባረክልኝ። እህቶችህን ለሁሉም እንደምትሮጥ እግዚአብሔር ካንተ ጋር ይቁም። ደስ ብሎ ሰላም 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 ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላምና ፍቅር እየተመኘሁላችሁ፣ የዛሬው ግን ጎበዝ፣ የዛሬው እጅግ በጣም ሩሩ ላበዛባችሁ የሆነ ምናምን አይደለም። ዛሬ እጅግ በጣም ደስ የሚል ነገር ነው የሰማሁት። እናንተም እርግጠኛ ነኝ ይሄን ነገር ስትሰሙ በጣም እንደምትደሰቱ። እንግዲህ ብዙዎቻችሁ ስለ አባቱ ከመጣ በኋላ ነገር ሁሉ ድብልቅልቅ ብሎበታል ልዑል ታውቃላችሁ። ዛሬ ደግሞ ለእናቱ መልስ የሰጠበት ልዑል እንግዲህ እናቱ ብቻ ሳትሆን ለአዲሱ ፍቅረኛው እጅግ በጣም ደስ የሚል ነገር ነው ዛሬ ልዑል የተናገረው። እንደ ዛሬ የእውነቴን ነው የምላችሁ ምንም ነገር ቢፈጠር ምንም እንግዲህ በዚህ የጾም ማብቂያ ላይ ሽምግልና እንደሚላክ ምናምን በፊት ተናግሮ ነበር። እኛ ደግሞ ይሄ ነገር ከመጣ ጀምሮ እንግዲህ ስለ አባቱ ምናምን ብዙ ነገሮች እንትን ካሉበት በኋላ በቃ ፕሮግራሙ ተበላሸበት እያልን ብዙ ነገሮችን ስንል ግን ደግሞ ልዑላችን ዛሬ ሰርፕራይዝ አደረገ። እናቱን በድጋሚ ደስታ በደስታ ነው ያደረጋት። አሁን ይሄ ስለ አባቱ ስለጀመረው ነገር ኤልሳ ስለምትበጠብጠው ነገር ምንም ጉዳይ የላቸውም። ከኔ የሚያገናኘው ነገር የለም። ፕሮግራሜ አልተቋረጠም፣ ይቀጥላል። በዛውም እንግዲህ ጾም ሲያልቅ እንትን ላይ ሽምግልና ልኬ እናቴን ማስደሰቴን አላቆምም፣ መቼም ቢሆን ቃል እገባልሻለሁ ብሎ እናቱን የእውነት እናቱ ያው ትንሽ የደበቀችው ነገርም ቢኖር ስለ አባቱ ግን እሱ ምን አይነት የተባረከ እና እኔ ምን አይነት ሰው እንደሆነም አላቅም። ብቻ በስመ አብ እንዴት መታደል ነው የእውነት እናቱ ጋር ያለውን ነገር በጣም ይለያል። ብቻ ለማንኛውም እንኳን ደስ አላችሁ። ልዑል ማግባቱን ተወው ሽምግልናው መላኩ እያላችሁ ብዙዎቻችሁ ከኔም ጭምር ስትጨነቁ የነበረው ግን አልተተወም። አሁን ደግሞ ታውቃላችሁ የኛ የክርስቲያን ጾማችን ሊያልቅ ነው። እንግዲህ ፋሲካ እየደረሰ መጣው እያለ ነው። እንግዲህ በዛ ዕለት እንግዲህ ልዑላችንን እንግዲህ መልካሙን ሁሉ እየተመኛችሁ ለወንድማችን እንኳን ደስ አለህ እንድትሉልኝ እፈልጋለሁ። እናቱን በድጋሚ ዛሬ በደስታ አድርጓታል። ሰሞኑን ትንሽ ድብር ብሎ ነበር ሁለቱም እናትና ልጅ። በዚህ ጉዳይ ብዙ ነገሮች ብቻ ተፈጥረዋል። ያን ሁሉ ትቶ እንግዲህ ልዑል ዛሬ እናቱን አስደስቷታል። እግዚአብሔር ይመስገን። ይሄ ሁሉ ነገር ያው ለበጎ ነው። አንዳንድ ጊዜ እናንተ ባላሰባችሁት መንገድ ያላታሰበ ነገር መጥቶ እንደዚህ ድብልቅልቅ ያለባቸው ሌላ በቃ እኔ እንጃ የእውነት የተሻለ ነገር እንትን ይላቸዋል ብዬ ነው የማስበው። ልዑል የእናቱ ነገር አይሆንለትም። እናቱ ከዚህ በፊትም ስንት ፕሮግራም አዘጋጅታ ኤልሳ የተባለች ጥጋበኛ አሁን በእግር በፈረስ ስለምትፈልገው ሴት በዛ ሰዓት ስትለመን እምቢ ብላ ብዙ ፕሮግራም አበላሽታ አሁን ዘንድሮ ደግሞ እንዳይቀር እያንን ልዑልም እንግዲህ ምንም እንትኔ ስራዬንም እየሰራው በጎን እናቴም እንትን ያለችውን ምንም የሚከለክለኝ ነገር የለም አደርጋለሁ ምንም ቀረ የሚባል ነገር የለም፣ አልቆምም፣ አላመችም ቢሆንም እንትን አይልም ብሏል። እንግዲህ ፕሮግራሙ እንደሚቀጥል ነው የተናገረው። ከልጅቷ ጋር እንደሚጋቡ ነው የተናገረው። እንግዲህ በጣም ደስ ብሎኛል። ልጅቷ ደግሞ እጅግ በጣም ሰባውነቷ እንድነግራችሁ አልችልም። ብዙ ነገሮች ይህን ሁሉ እያየች
ባለፈውም ቃል ገብታለች እናቱ ጋር መታ እስከምትፈልገው ሰዓት ድረስ ጠብቃለሁ፣ አንተ ዝግጁ ነኝ ስትል መጋባት እንችላለን፣ ሽምግልና መላክ ትችላለህ፣ ምንም የሚያጣድፍ ነገር የለም፣ ያንተ መቅደም ያለበት ነገር ይቀድማል ብለው ነበረ። ዛሬ ደግሞ የልዑላችንን መልስ ስትሰማ ልጅቷም እርግጠኛ ነኝ ደስ እንደሚላት። የእናቱን ደስታ ግን ልነግራችሁ አልችልም። ጓደኞቹን ደስታ በስማም፣ እነሱማ ሲጀመር የልዑልን ደስታ የማይፈልግ ማን አለ ጎበዝ? ከጠላቶቹ ውጭ እኛ እኮ ምን ወደው ልዑልን አላቅም። የእውነት ጠላቶች ናቸው በዚህ እንትን ላይ የሚቃጠሉት እንጂ እኛ የልዑል ወዳጆች የእሱን ደስታ ሁልጊዜ እሱ ሲስቅ ነው ማየት የምንፈልገው። በተለይ ይሄ ነገር ደግሞ በጣም አስፈላጊ ነገር ነው። ኤልሳን እንድትርቅ የሚያደርግበት ዋነኛው እንትን ልዑል አገባ ማለት በቃ አለቀ። ኤልሳም እየተከተለች ሌላ ጣጣ ውስጥ እሱንም ችግር ከምታስገባው ከኤፍሬም ጋር ጎን እንትን ሆነው ሌላ ነገር ውስጥ ከምታስገባ እንኳንም ገላገልካት፣ እግዚአብሔር ይስጥህ። መቼም አንተ የእውነት እኔ በስማም ዛሬ ግን በጣም ደስ ብሎኛል። የእውነት ከሱ አልጠበቅኩም። ምክንያቱም ያለበት ሁኔታ ትንሽ ከባድ ነው። የሚሰማቸው በዛ የሚመጣው መረጃ ሌላ ነው፣ በዚህ የሚመጣው ሌላ ነው እና ይሄን ሁሉ እየተቋቁሞ ይሄ ነገር ደግሞ አላቆምም። ባለፈውም የነገርኳችሁ ቃል የገባውላችሁ ጾማችንን ሊፈታ ነው። ትንሽ ቀን የቀረው። ከዛ በኋላ ደግሞ አሳያችኋለሁ፣ ሰርፕራይዝ አደርጋችኋለሁ። እናቴም በድጋሚ እንድታዝንብኝ አልፈልግም ብለዋል። እንግዲህ ልዑላችን ያደርገዋል ካለ አለ ነው። እሱ ደግሞ አንድ ነገር ካያችሁት የሆነች ነገር ካለ የእውነቴን ነው የምላችሁ ያለምንም እንትን ያደርገዋል። በቃ ከሱ ካፉ እንትን ካለ ያደርገዋል። ደግሞም ፈጣሪ ያሳካለት። የእውነት በጎን ስለ አባቱ ስለምን የሚወራው ነገር እናቱ እኮ እንዲቆም ትፈልጋለች። ልዑል ስላልፈለገ ነው እንጂ ብዙ ሰው ያስተምራል፣ ብዙ ነገሮች ሰውም እንትን ብሎታል ብሎ እሱ እምቢ አለ እንጂ እናቱ ይሄ ነገር ከነጭራሹ እንዲቆምላት ነው የምትፈልገው። ግን ደግሞ ያው ውስጥ ለውስጥ እየመጣ ያለው መረጃ ደግሞ ብዙ ጉድ ነው እየወጣ ያለው። ስለዚህ እንደዚህ አይነት ነገር ደግሞ በአንድ ጊዜ መተው የሚብሉት ነገር የማይታሰብ ነገር ነው። በጎን ይሄኛውንም እየሰራ ያኛውንም እንትን ማስሄድ ይችላል። ምንም የሚከለክለው ነገር የለም። ለራሱ 1-3-4 ቀን ወይም 1 ሳምንት ይህንን የአባቱን ነገር አቁሞ የራሱን እንትን መጨረስ ይችላል። ምንም ብዙም እንትን የሚል ነገር አይደለም። ልጅቷ ግን ከነገራችን ላይ ማነው አዲሱ ፍቅረኛ ወይኔ ስርዓቷ በቃ በጣም እጅግ በጣም ያላት ሰብአዊነት በቃ ያላት እንትን ልነግራችሁ አልችልም። በጣም እስካሁን ድረስ እንደውም ኤልሳ በጣም ቀዝቃዛ ናት። ኤልሳ እንደውም ቀዝቃዛ ናት ስላችሁ የሆነ በቃ ተለተሎ እንትን የማለት ነገር አለባት። ነገሩ ኤልሳም ድሮ ልክ ወደው ፍቅረኛዬ ላስታወቃችሁ ብሎ ሲያመጣት ማውራት ራሱ ድምጿ በግድ ነበር የሚወጣው። የእውነት አይሰማም ነበር ድምጿ፣ ቀስ ብላ ነበርን። አሁን ላይ ግን የምታወራው ነገር እናት እሱ ራሱ ጊዜ አሰጠውም። እሱ እንደሚያወራ እንኳን እንትን አሰጠውም። እና አሁኗ ደግሞ አዲሷ ደግሞ በጣም ዝም ያለች ነገር ናት። ከእናቱ ጋርም የተስማማች ልጅ ናት። እስከ መጨረሻው ድረስ ያዝልቃችሁ እያላችሁ መርቋቸው። ልዑላችንን እንኳን ደስ አለህ እንድትሉት እሺ። ዛሬ ግን ኮሜንት የምትጽፉ ልጆች እንኳን ደስ አለህ፣ በቃ ሌላ ነገር እንዳትጽፉ። እኔ በጣም ደስ ብሎኛል ልዑል ሀሳቡን ስለቀየረ። ይሄ ነገር መቆም የለበትም። የእናቴን ደስታ እንደ አዲስ ነው እንትን የምለው። ባለፈው አበላሽውባት፣ አሁንም ድጋሚ አላበላሽባትም ብሏል እና እግዚአብሔር ይስጠው ወንድማችንን። ያው በአንድ በኩል የወንድሞቹ በአንድ በኩል አጎት አክስት የተባሉት እያጨናነቁትም እንኳን እሱ ግን ሁሉን ነገር ትቶ የእናቴን ደስታ አስቀድማለሁ በማለቱ እጅግ በጣም ነው ደስ ያለኝ። እግዚአብሔር ይስጠው። የእውነቴን ነው የምላችሁ። ምን አይነት
መባረክና ምን አይነት መመረቅ እንደሆነ አላውቅም። የሆነት እናቱ እንኳን ያው ብዙዎቻችሁ ትረዳላችሁ። እናትና ልጅ ለማጣላት ነው ይሄ ነገርም ሆን ብሎ ከስንት ዓመት የቆየ ታሪክ ያመጡት። ግን ልዑል ግን ማንም ሰው ያውራ ስለ እናቱ መጥፎ ነገር ያውራ ምንም ይበል አይሰማቸውም። የራሱን እንትን ነው የሚለው፣ በራሱ እንትን ነው የሚንቀሳቀሰው እና ከዚህ በላይ ደስ የሚል ነገር የለም የእውነት። ኧረ መድኃኒዓለም እኔ በስመ አብ። አንዳንድ ጊዜ ግን አንዳንዴ ልዑል እኮ ሲያስደስታችሁ ሲያመጣበትም ያው ነው፣ ሲያስደስትም ያው ነው። በቃ ሲናደድም በጣም እንትን ነው። በዛው ልክ ደግሞ ለሰዎች ያለው እንትን ደግሞ ለእናቱ ደግሞ እጅግ በጣም ከልጅቷም ጋር እጅግ በጣም ጥሩ ናቸው። እንግዲህ ኤልሳችን ይህንን ነገር ስትሰማ ደግሞ ቅጥል ልርር ማለት አይችልም አይቀርም። እቺ ስበበኛ የሆነ ሴትዮ እሱን ለማቅረብ እሱን እንትን ለማለት በእህቱ ብትጠቀም፣ በእናቱ ብትጠቀም፣ በእንትኑ ብትጠቀም ልዑላችን ወይ ፍንክች ብሏል። እንግዲህ ከኤልሳ ጋር ላልመለስ ብሏል። እንግዲህ እሷ እንግዲህ ሆን ብላ ቆርጣ ወደ እኔ ይመጣል ብላ አንዴ ልጅ ታመመ፣ አንዴ ቤት ቀየርኩ፣ አንዴ እንትን አልኩ እያለች ስበብ እያሳበበች ልዑልን ለማየት የማታደርገው ነገር የለም። ከአባቷ ጋር እየተባበሩ ማለት ነው፣ ከአቶ ተፈሪ ጋር። ግን ደግሞ ዛሬ ደግሞ ሰርጋችን አልቀረም ብሎ ሲናገር ደግሞ ምን አይነት እንትን እንደሚሰማ አስቡት እናንተ ራሱ። ይህ ነገር ስትሰማ ፌንት መንቀሉ አይቀርም ኤልሳ መቼም እርግጠኛ ነኝ። በ3 ቀን ወይ ነገ በኋላ ኤልሳ ሐኪም ቤት ገባች ታመመች መባሉ አይቀርም፣ ትሰማላችሁ። እኔማ መቼም ወሬ ማጣራት ስራዬ ነው። በደንብ እያጣራሁ የኤልሳን ውሎ እነግራችኋለሁ፣ በምን አይነት ሁኔታ እንደምትሆን። አሁን ይሄን ነገር ስትሰማ አቶ ተፈሪም የሚቆርጥ ሰው አይደለም የእውነት። እንዲህ አንዳንድ ጊዜ አንዳንድ ሰው ግን የሆነ በቃ አይሆንም ካላችሁ አይሆንም ነው። በግድ እንደዚህ እንትን በል እንዲህ በሰለጠነ ዘመን ሰው ያሰድባሉ። ልጅና አባት በሞላ ወንድ ምንድን ነው የሚፈልጉት? የእውነት አይደብርም? አንደኛ ነገር በኤልሳ አልህም ይመስለኛል። አሁን ልዑል እግዚአብሔር ነው የምላችሁ በእሷ አልህ ይመስለኛል። ሰርጉንም አላቆምም እንደተባለው ፍጹም ከተፈታ በኋላ ሽምግልና ልካለው እንደዚህ የሚለው በልህ ይመስለኛል። ኤልሳም የያዘችው ሆን ብላ እሷ እየተከታተለች ሲወጣ ሲገባ፣ በተለይ በእህቱም እንትን እሱን ለማግኘት እህቱ እየተጠቀመችበት ስለሆነ ከና አንደኛው እንዲቆርጥላት ብሎ ይመስለኛል እንግዲህ ዛሬ የመጣባት። ይህን ነገር ስትሰማ እንግዲህ ኤልሳችን እንደሚፈጠር እንግዲህ አብረን እናያለን። አይመለከታትም እኮ በዚህ ልክ ቦታ የሆነ መስጠት የለበትም። ንቆ መተው ነው ያለበት። ልጇን አርፋ ታሳድግ በቃ። ከፈለገች ከልጇ አባት ጋር ትታረቅና ህይወት ይቀጥላል ትኖር። ጉድ! በዚህ ልክ ሴት ልጅ ግን አልፈልግም ያላትን ወንድ እየተከተለች ማሳደድ አይደብርም? ማሰደብ እኮ ነው። እኛ ንጹሃን ሴቶቹን ማሰደብ ወይ ሴቶች ነው የሆነ ነገር ሲጠፋ ወይ ሴቶች ነው ማለት በጅምላ ነው የምንሰደበው። እና እባክሽ እባክሽ ኤልሳ እንግዲህ አታሰድቢ፣ ጨዋ ሁኝ። እንደ ሰው ማለት ባህላችን ወጋችን አለ። የሆነ ሰው ካልፈለገሽ አልፈለገም ነው በቃ። አታሳች፣ ከእህቱም ራቂ። እሱ ልዑል እኮ ከነገራችን ላይ ትቷል እኮ አሁን ላይ የእነሱን መከታተል ምናምን። እነሱ ራሳቸው እየደወሉ እንደዚህ ሆንኩ እንደዚህ ለአቶ ተፈሪ ቃል ስለገባለት በማንኛውም ሰዓት እኔ በማስፈልግ ሰዓት ከጎንህ አለው ብሎ ባለፈው ታስታውሳላችሁ ከስንት መከራ አግኝቶት እንትን ካለለት ቃል ገብቶለት ነበር። እና ልዑል ደግሞ በቃሉ የሚገኝ ሰው ነው። ያችን ነገር ስላለ አቶ ተፈሪ ደግሞ ያችን ነገር እየተጠቀመ እንግዲህ ልዑልን እንደ ውለታ እንደ እንትን አድርጎ ምንም ነገር ስትፈጠር መደወል ነው። እንትናም እንትን አለ መደወል ነው።
ከዚህ ሁሉ እንግዲህ አግብቶ እርፍ ይላችኋል። በቃ ካላገባ መቼም ኤልሳ ከሱ የምትወድ አይመስለኝም። የእውነት አቶ ተፈርም የሚቆርጥ አይመስለኝም። ስለዚህ አሁን ሽምግልና ሊላክ ነው ተብሎ እንግዲህ ሲሰሙ እናት አባትና ልጅ ምን አይነት እንትን እንደሚሰማቸው አስቡ። እረፍት ነው ለነሱ። ግን አንደኛ ነገር ኤልሳ ይቆርጥላታል ልዑል ካገባ። አሁን ላይ ፍቅረኛ አለው ቢባልም እንኳን ይተዋታል ከኔ ጋር ይሆናል ብላ ሆን ብላ ራሷን ስለምታሳምን ይመስለኛል በዙሪያው ማትጠፋው። አሁን እኔ እንጃ ብቻ ካገባ ቢያንስ እናያለን። ችግር ትፈጥራለች ብዬ አላስብም። ከእነሷ መራቅ ነው ያለበት። የእውነት የድሮ ፍቅረኛ እና አዲስ እንትን ሲገናኝ የሆነ ደስ የማይል ነገር የማትፈልጊው ነገር እንድትናገሪ ያስገድድሻል። ፈልገሽ ሳትፈልጊ ያናግርሻል። ስለዚህ ከሷ ማገናኘትም እንትን ማለትም የለበትም። እሱም ህይወቱን በሰላም በቃ ፏ ብሎ በነፃነት መኖር የሚችልበት ኤልሳን ከሱ እንትን ማውጣት አለበት። በማንኛውም ሰዓት መገናኘት የለበትም ካገባ በኋላ። እንዳሁኑ ስትፈልግ ስትደውል ሩጦ የሚሄድ ከሆነ እንደዚህ ከሆነ ትልቅ ችግር ነው። ልትቀናም ትችላለች ልጅቷ። ሰው ነሽ። ያው እንግዲህ ብዙ ነገሮች አሉ። ለማንኛውም ልዑላችንን እንኳን ደስ አለህ እንድትሉልኝ እፈልጋለሁ። ዛሬ እንኳን ደስ አለህ አቆመ በቃ እንትን አለ እንደዚህ አለ እያላችሁ ስትጨነቁ የነበረው ሰርጉ ቀረ ስትሉ የነበሩ ሰዎች አልቀረም ብሎላችኋል። እንግዲህ እንኳን ደስ አላችሁ ልበላችሁ ልንገራችሁ ብዬ ነው የመጣሁት። ሌላ ነገር ልላችሁ አይደለም። ለማንኛውም ሰላማችሁ ይብዛ። ልዑልን ላይክን ማን ነው ልዑልን እንኳን ደስ አለህ እያላችሁ እኔንም ላይክ እና ሼር እያደረጋችሁ አዲስ መረጃዎች እያመጣሁ እንዳሳያችሁ ቪዲዮ ላይክ አድርጉ ጎበዝ። የእውነት ስትጀምሩ ላይክ አድርጉ። እኔ መቼም ከየት እያመጣሁ ለእናንተ አዳዲስ ነገሮች እያሰማችሁ እናንተ ደግሞ የኔን ቻናል ላይክ እና ሼር ሰብስክራይብ ማድረጋችሁ እንዳትረሱ። በተረፈ ሰላማችሁ ይብዛልኝ። በሌላ ቪዲዮ እንገናኛለን። ባይ ባይ።